እንግዲህ ኮሚሽኑ በተለይ ሲቋቋም ትልቅ ከተሰጠው ኃላፊነት አንዱ ነፃና ገለልተኛ ሆኖ እንዲሰራ ነው። ኢምፓርሻል እና ኒውትራል ሆኖ እንዲሰራ ነው። ይሄ ነው ትልቁ ነገር። በእርግጥ እንዳጀማመሩ እንዳስተዋላችሁት ስማችን ግን እንደዛ አልነበረም። ለአንዳንዶች ያለውን መንግስት እድሜ የምናራዝም ነን፣ ለአንዳንዶች ያለው መንግስት የሚፈልገውን ስራ የምናስፈጽም ነን፣ ለአንዳንዶች እንዲያውም በጣም ከመቅረባችን የተነሳ ከአሁን ካሉት መሪዎች ጋር አብረን የምንውልና የምናመሽ እስኪመስል ድረስ የተነገረብን። ትክክለኛው ነገር ግን አይደለንም። ትክክለኛው ነገር ወገንተኝነታችን ለአንድ ነገር ነው። ወገንተኝነታችን ለሁሉም የኢትዮጵያ ሕዝቦች ሃይማኖት፣ ጾታ፣ አካል ጉዳት ወይም አለመጎዳትን ሳናይ ለሁሉም የኢትዮጵያ ሕዝቦች ኢትዮጵያ ለምትባለው ሀገር በኩል እንድናገለግል ሕዝባችን ፊት ቀኝ እጃችንን አውጥተን ቃለ መሐላ የፈጸምን አስፈጻሚዎች ነን። እንግዲህ እስካሁን ድረስ ምን ሰራን ከተባለ እንግዲህ ከሀገሪቱ ሁሉንም የሀገራችን ከኢትዮጵያ ሁሉንም ወረዳዎችና ከተማ አስተዳደሮችን ተደራሽ ለማድረግ ታቅዶ 93 በመቶ መፈጸም ተችሏል። አሁን በዚህ ሂደት ውስጥ በዚህ ሰሞን የቀሩ በስራ ሂደት ውስጥ በአንድ ወይም በሌላ ምክንያት ሊሳተፉ ያልቻሉ ወረዳዎችን እየለቀም እያወጣን በመስራት ላይ እንገኛለን። ስለዚህ በቀጣዮቹ ቀናት ሙሉ በሙሉ የተሳታፊዎቻችን ቁጥር እጅግ በተሻለ ሁኔታ ከዚህም ቁጥር በተሻለ ሁኔታ ሊታይ ይችላል ብዬ ተስፋ አደርጋለሁ። በዚህ በምክክር ሂደቱ ሊሳተፉ የሚገባቸው እነኚህ እዚህ ላይ የምታያቸው 5 ትልልቅ የማህበረሰብ ክፍሎች ናቸው። የመጀመሪያው የህብረተሰብ ክፍሎች ናቸው፣ እጅግ በርካታ ናቸው። ሌሎች የፖለቲካ ፓርቲዎች ናቸው። ፖለቲካ ፓርቲዎች በአሁኑ ሰዓት እንግዲህ ቁጥሩ በጣም ቮላታይል እንትን ነው ይዋዥቃልና በአንድ ወቅት 70 ገደማ ነበሩ። አሁን በትክክል ሰሞን ስንት እንደሆኑ ባላውቅም ግን የፖለቲካ ፓርቲዎች መጀመሪያ ላይ እኛ ስንቋቋም የነበሩት 2 የፖለቲካ ፓርቲዎች ለዚህ ሀገራዊ ምክክር ኮሚሽኑ ይሁንታ ከሰጡት በተጨማሪ በአሁኑ ሰዓት በርካቶቹ አብዛኞቹ የዚህ የሀገራዊ ምክክር ኮሚሽን ተባባሪዎች ሆነዋል። እንዲያውም 3 ታዋቂ የሆኑ የፖለቲካ ፓርቲ መሪዎች በሀገራዊ ምክክር አማካሪ ኮሚቴ ውስጥ በከፍተኛ ሁኔታ ከመጀመሪያው ጀምሮ ማገልገል ላይ ይገኛሉ። ምናልባትም ይሄ ግልጽነት መሰለኝ፣ ትራንስፓረንት መሆናችን መሰለኝ ብዙዎቹ ፖለቲካ ፓርቲዎች ይሁንታን ደረጃ በደረጃ በመስጠት በአሁኑ ሰዓት አብዛኞቹ የፖለቲካ ፓርቲዎች በዚህ ሂደት ውስጥ ተሳታፊ እንዲሆኑ ያደረጋቸው። ተቋማትና ማህበራት በክልል ደረጃ ጀምሮ በፌዴራል ተቋማት እንዲሁ በከፍተኛ ሁኔታ ተሳታፊዎች ናቸው። መንግስት፣ የክልልና የፌዴራል መንግስታት የዚህ ተቋም ባለድርሻ አካላት ናቸው። ስለዚህ ምሁራን፣ ታዋቂ ሰዎች በየክልሎቻቸው እንዲገኙ እንዲሳተፉ ተደርገዋል። ትልልቅ አስተዋጽኦም እያደረጉ ነው ያሉት። ምሁራንም ምንም እንኳን ይሄ ቦተም አፕ ከታች ጀምሮ አርብቶ አደሮቻችን፣ አርሶ አደሮቻችን፣ ሴቶቻችን፣ ወጣቶቻችን ይዘን መሄድ አለብን ቢባልም ልሂቃን ደግሞ የሚረሱ አይደሉም። ምሁራንም የሚረሱ አይደሉም። የራሳቸው የሆነ ትልቅ ሚና ስለሚጫወቱ እንደምታዩት እዚህ ትልቅ ቦታ አላቸው። ኢትዮጵያ ሀገራዊ ምክክር ኮሚሽን እስከ መጨረሻው ሰዓት ድረስ ለተሳታፊዎች ለወገኖቻችን ክፍት ነው። እስከ መጨረሻው በኋላ ላይ እናገረዋለሁ። ሌላው በቀጥታ ለኮሚሽኑ ከቀረቡ ሰነዶች በዚህ በከፍተኛ ህዝባዊ መድረኮች እና ቀደም ሲሉ ከተደረጉ ጥናቶችም ጭምር አጀንዳዎች ተሰብስበዋል። እስከ መጨረሻውም ድረስ እየቀረቡ ነው የሚገኙት። እንግዲህ ምክክር ከሚካሄድባቸው አጀንዳዎች በተጨማሪ በቀጣይ በየደረጃው ምላሽ ሊሰጣቸው የሚገቡ እንዲሁም የፖሊሲ ግብዓት ሊሆኑ የሚችሉ በርካታ ጉዳዮችም በአግባቡ ተሰብስበዋል። ሁሉም የግድ የሀገራዊ ፋይዳ ኖሯቸው ለሀገራዊ ምክክር ጉባኤ ይቀርባሉ አይባልም። አንዳንዶቹ በቀጥታ የሪጅንና የክልልና የፌዴራል መንግስታትን አመራር ይሁንታ እና ትግበራ የሚፈልጉ በቀጥታ ወደ እነሱ የሚሄዱ እና ሌሎች እንደ አስፈላጊነቱ ደግሞ ወደሚመለከታቸው የሚመለሱና በአካባቢው በየክልሉ
ወይም ደግሞ በየተቋማቱ የሚመለሱ አጀንዳዎች የህዝቦቻችን አጀንዳዎች ወደ እነሱ መጨረሻ ላይ የሚላኩ ይሆናል። ይህ ቅድም እንዳቀረብኩት ሁሉ የአጀንዳ ማሰባሰቢያ መድረኮቻችን ምን ይመስሉ እንደነበር እንዲሁ እንድታዩ ነው። የአጀንዳ ማሰባሰብ ተሳትፎ እንግዲህ ከእቅዱ አንጻር ምን ይመስላል የሚለውን ካየ ነው ተቋማትና ማህበራት ተሳትፎ በጣም ጥሩ ነበረ። ወደ 84% ገደማ። ይህ ቁጥር በስሌት መልክ በጣም ጥሩ ነው። የወረዳ ማህበረሰብ ተወካዮች ተሳትፎ እንደምታዩት በጣም 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 ጥሩ ነው። ምክንያቱም እነኚህ ስራዎች ዝም ብለው ያለምንም ተግዳሮቶች የተሰሩ አይደሉም። አንዳንድ አካባቢዎች እኛ ስራ ስንጀምር ለምሳሌ መጀመሪያ ማፒንግ ላይ ስንጀምር አማራ እንደ ልባችን ሄደናል። ደሴ ሄደናል፣ ጎንደር፣ ባህር ዳር ሄደን ወረዳዎቹን ማፕ ያደረግነው። ከዓመት በኋላ ደግሞ አማራ ውስጥ የተከሰተውን ታውቃላችሁ። ከአንድ ዓመት ሲጨምር ደግሞ ትግራይ መግባት ያልቻልነውን በዚህ ከፕሪቶሪያው ስምምነት በኋላ ደግሞ ወደ ትግራይ መሄድ ቻልና ሁሉም ሁኔታዎች ስንጀምር አመቺ ያልነበሩት አንዳንዶቹ ጋር ደግሞ ወደ ማገባደጃው ላይ የተሻለ ሆነው ተገኝተዋል። ስለዚህ ፖለቲካ ፓርቲዎች እዚህም ላይ እንደምታዩት ተሳትፎ በጣም ጥሩ ነው። ታዋቂ ሰዎች እና የመንግስት ተቋማትን ነው እዚህ ላይ የሚያመላክተው። እንግዲህ በዚህ ሁሉ ሂደት ውስጥ እኛ ስንቋቋም የነበሩት የወረዳዎች ብዛት የክልሎች ብዛት 9 ነበር። እኛ ስራ እየሰራን እያለ እነኚህ ክልሎች ወደ 12 ደረሱ። ስለዚህ ምን ማለት ነው? የደቡብ የኢትዮጵያ ህዝቦች ብሔሮች እና ብሔረሰቦች እና ህዝቦች ክልል የነበረው እንግዲህ ተጨማሪ ክልሎች ተፈጠሩ። ስለዚህ እነኛንም ክልሎች ባገናዘበ ሁኔታ ስራችንን መስራት ነበሩ። በአሁኑ ሰዓት 12 ክልሎች አሉን፣ 2 ከተማ መስተዳድሮች አሉ እና እስከ መጨረሻው ድረስ ከፕሪቶሪያው ስምምነት በኋላ ሮጠን የገባነው ወደ ትግራይ ነበር። ትግራይ ስንገባ በጊዜው የነበሩት የክልሉ መስተዳድር ርዕሰ መስተዳድር ጋር በኋላ ላይ ደግሞ አሁን እስካሉት ሌተና ጀነራሉ ድረስ እዚህ ላይ እንደምታዩት ከ20 ጊዜ በላይ የተለያዩ ምልልሶችን በመቀሌና በአዲስ አበባ መካከል አድርገናል። ይህም የተለያዩ ማህበረሰቦች የሲቪል ማህበረሰቡን የሃይማኖት ተቋማት መሪዎችን እስከፈቀዱ ድረስ አንዳንዶች ፈቃደኛ ነበሩ፣ አንዳንዶች እኛን ለማግኘት ፈቃደኛ አልነበሩም። የሀገር ሽማግሌዎችን፣ እናቶችን፣ ምሁራንን፣ ዩኒቨርሲቲ የአራቱንም ዩኒቨርሲቲ ምሁራንን፣ የሚዲያ ባለሙያዎችን፣ የሚዲያ ተቋማትን በሁለት ጊዜ በመከፋፈል እዚሁ ድረስ አዲስ አበባ ድረስ እንዲያውም እዚሁ ይመስለኛል አንዳንዶቹን ካፒታል የተለያዩ ሆቴሎች እዚህም በማምጣት እኛም እዛ በመሄድ ከሌተና ጀነራል ታደሰ ካቢኔ ጋር ጭምር ሁሉ ብዙ ምልልሶችና ብዙ ምክክሮችን ብዙ ምክር ሀሳቦችን ወስደናል። ይህንን ያደረግነው ምንድን ነው? እነኚህ 1234 የኢትዮጵያ ወረዳዎችን ይሄ ቁጥር ይጨምራል ከትንሽ ቀናት በኋላ ትሰሙታላችሁ። ይህን ሁሉ ስንሰራ ትግራይም ውስጥ ያሉ 93 ወረዳዎች በተቻለ መጠን በዚህ ሂደት ውስጥ የወረዳዎቹ አርብቶ አደሮች፣ አርሶ አደሮች፣ ሴቶች፣ ወጣቶች፣ አካል ጉዳተኞች እና የተገፉ ማህበረሰብ ክፍሎች እንዲሁም ተፈናቃዮች በዚህ ሂደት ውስጥ በሚገባ በቦታው ላይ እንዲሳተፉ ለማስቻል ነበር። ይህ ሁኔታ በየጊዜው እኛ ስንናገር ትግራይን ያልያዘ ሀገራዊ ምክክር የተሟላ አይሆንም በማለት በየጊዜው ተናግረናል እና እንግዲህ መጨረሻው ላይ የደረስንበት ድምዳሜ ሁኔታዎች የማይመቻቹና አስቻይ ሁኔታዎች እንደ ልብ ያልተሟሉ ከሆኑ የሚሻለው እንግዲህ የትግራይን ሕዝብ ፈቃድ ጠይቆ እዚሁ አዲስ አበባ ላይ ምክክር እንዲያደርጉ ሁኔታዎችን ማስቻል ነበር። እዚህ ላይ የተለያዩ ስዕሎች ታያላችሁ። ከጊዜያዊ መስተዳድሩ ጋር ከህወሓት ስራ አስፈጻሚ ጋር መጨረሻ ላይ 4 ሰዓት ተኩል ገደማ የሚፈጅ ንግግር ነው ያደረግነው። የፐብሊክ ዲፕሎማሲው እዛው ትግራይ ላይ ካለው ጋር ከተለያዩ ባለድርሻ አካላት ጋር ሲቪል ማህበረሰቡም ታያላችሁ። እዚህ ላይ ያደረግናቸው እንዲሁ ስዕላዊ መግለጫዎች ናቸው። ስለዚህ እንግዲህ መጨረሻ ላይ የደረስነው ምንድን ነው? እነኚህ የተለያዩ ተቋማት ሲቪል ማህበረሰብ፣ የሃይማኖት ፈቃደኛ የሆኑትን እና ከመላው ትግራይ ያሉትን የተለያዩ ማህበረሰብ ክፍሎች ራሳቸውን ወክለው እዚህ እንዲመጡና እዚህ አዲስ አበባ ላይ አዲስ አበባ የሁላችንም ስለሆነች
አዲስ አበባ የተጋሩም ስለሆነች አዲስ አበባ የኦሮሞ የአማራ ሁላችንም ስለሆነች እዚህ ላይ ስብሰባችንን ማካሄዱ የተሻለ አማራጭ ነው በሚል መጨረሻው ላይ ያንን የእኛ ምክር ቤት ወስኖ ጥሪ ማድረግ ነበረብን። የጠበቅነው 400 የሚሆኑ ሰዎች ብናገኝ ትልቅ ድል ነው ብለን ነበር። የሆነው ከዛ በጣም የተሻለ ነው። በፈጣሪ ፈቃድ ሆኖ ከትግራይ ብቻ ወደ 300 የሚጠጉ በትክክልም ያ ቁጥር ሰዎች የተለያዩ ሰዎች መጡ። ከትግራይ ውጭ የሚኖሩ ተጋሩ ደግሞ 400 ገደማ መጡና ወደ 700 የሚሆኑ እዚሁ አሁን የተገናኘንበት ቦታ በተለያየ ለ3 ቀናት በጋራ ተገናኝተው የተለያየ ጽንፍ የሆነ አመለካከትም እንኳ ቢኖራቸው በጣም በሚገርም ሁኔታ በሚገባ ተግባብተው በሚገባ ተነጋግረው አጀንዳዎችን በጋራ ሆነው በግሩፕ ተከፋፍለው መጀመሪያ ላይ መጨረሻ ላይ እዚህ ላይ በጋራ አቅርበው ልክ እናንተ እንደሄዳችሁበት ሂደት መጨረሻ ላይ አጀንዳዎቻቸውን አስረክበውናል። እዚህ ወደ መጨረሻው ላይ ታች የምታዩት አጀንዳዎቻችንን ከተጋሩ ስንረከብ ነው። አጀንዳዎቹ የሚገርሙ ናቸው። ምናልባት አንሳተፉም ያሉ ወገኖች እርግጠኛ ነኝ አጀንዳ ስጡ ቢባሉ ከዛ የተለየ ይሰጣሉ ብዬ አልገምትም። ሆኖም ግን አጀንዳቸውን ዲሞክራቲክ በሆነ መንገድ ሊያስረክቡ እንችለዋል። ይሄ የሄዱበት ሂደት ነው። ሲነጋገሩ ሲል በተለየ በወፍ በረር ገላጭ እንዲሆን ያቀረብነው ነው። እንግዲህ ከዚህ ሌላ የኢትዮጵያ ሀገራዊ ምክክር ባለድርሻ አካላት ቅድም የጠቀስኳቸው ናቸው። ወረዳ፣ ክልል፣ ፌዴራል ተቋማት። ከዚያ ውጭ ደግሞ በውጭ የሚኖሩ ኢትዮጵያውያን አሉ። በርካታ ሚሊዮን ኢትዮጵያውያን አሉ። አጀንዳዎች ተመርጠው ከብዙ ሺህ መሀል ተመርጠው ወይም ክላስተር ተደርገው ፕራዮሪታይዝ ቅድሚያ ተሰጥቷቸው የሚቀርቡ አጀንዳዎች አሉ እና ዛሬ ላይ ታዋቸዋላችሁ። ዛሬ ላይ የምታዩት ያለቀለትና መጨረሻው ደረጃ ላይ ደረሰ ሳይሆን በዚህ በቫሊዴሽን ሂደቱ ላይ ሌሎችም ባለድርሻ አካላት በቀጣዮቹ ቀናት ፖለቲካ ፓርቲዎች፣ ሌሎች ቅድም የጠቀስኳቸው ባለድርሻ አካላት ካየዋቸውና በደንብ ከዳበሩ በኋላ እንደገና ተመልሰው ለሕዝባችን የሚቀርቡ ናቸው። ይህ ሂደት በጣም ጥሩ እየተካሄደ ነው ያለው። ይህን ሂደት የሚያሳልጡት ደግሞ የምክክር ሂደት ሁለት ተመካካሪዎች አሉ። መሀላቸው ላይ ልክ እንደ ኮሚሽነሮቹ የተመረጡ ነፃና ገለልተኛ እውቀት ያላቸው በምክንያታዊ ሂደት የሚያመካክሩ አሳላጮች ወይም አመካካሪዎች ወይም ፋሲሊቴተርስ ይፈልጋል። ስለዚህ እነኚህም ከመላው ሀገራችን ከሁሉም ቦታ ተመርጠው በአሁኑ ሰዓት 192 የሚሆኑ ይህንን ከፍተኛ የሆነ ኃላፊነት ልክ እኛ እንደተሸከምነው ለቀጣዮቹ ጊዜያት ስራው የተሳካ እንዲሆን የሚሰሩ ባለሙያዎች ወይም አባላት ተመርጠዋል። የመጀመሪያውም ኢንሃውስ ወይም ቤት ውስጥ ስልጠና ተሰጥቷቸዋል፣ ግንዛቤ ማስጨበጫ። በቀጣይነት ኢንተርናሽናል ዓለም አቀፍ እውቅና ባላቸው ትልልቅ 2 ተቋማት ከስዊድን እና ከኔዘርላንድስ በሚመጡ ከፍተኛ እውቅና ካላቸው የሰላም የምክክርና የመሳሰሉትን ምርምርና ስልጠና ከሚሰጡ ተቋማት ስልጠና ይሰጣቸዋል። እንግዲህ ከዚህ በተጨማሪ የሚቀረው ሀገራዊ ምክክር ጉባኤውን መጥራት ነው። የሀገራዊ ምክክር ጉባኤው የጥሪው ጊዜ ጫፍ ላይ ነው የደረስነው እና በተቻለ መጠን ይሄ የሀገራዊ ምክክር ጉባኤ የዚህ የበጀት ዓመት ከመጠናቀቁ በፊት ለመጀመር ከፍተኛ ዝግጅት ላይ ነው ያለ ነው። የሚመጡት ተሳታፊዎች 4000 ገደማ የሚሆኑ ናቸው። እነኚህ 4000 የጉባኤው ተሳታፊዎች 500 ላይ ተከፋፍለው በ8 ቴማቲክ ኤሪያዎች ላይ የሚመክሩ ናቸው። ይሄ ትልቅ ስራና ኃላፊነት ነው። እነኚህ 500 የሚሆኑ የሚመክሩ ቡድኖች ጉባኤዎች 8 ጉባኤዎች በተዋረድ ደግሞ እነሱ 250 50 ወይም 50 250 እያሉ እስከ 500 ድረስ በሚሄድ ሂደት የሚመክሩና የምክር ሀሳብ ደረጃ ድረስ የሚደርሱ ይሆናል። ይህን ዝርዝሩን ነገር በደንብ ካለቀለት በኋላ በኢትዮጵያ ሕዝብ ወይም ሕዝቦች በሚገባ በግልጽ የምናስረዳው ይሆናል። የመጨረሻው ስራችን መመካከርና መግባባት ላይ መድረስ ነው። መግባባት ላይ ደግሞ በማንደርስባቸው ነገሮች
እንዴት ነው ከና ለመግባባታችን የምንሄደው የሚለውም የራሱ የሆነ ሂደት አለው። አለያም ደግሞ መግባባት ላይ ያልተደረሰባቸው ምክር ሀሳቦች ወደ ህዝባችን ይወጡና ህዝባችን እንዲወስንባቸው ይደረጋል። ይህን ዝርዝሩን ነገር በሚገባ ሪፋይ እንዲሆነውን ለህዝባችን በየደረጃው የምናሳውቀው ይሆናል። መግባባት ላይ የተደረሰባቸው ምክር ሀሳቦች ወደሚመለከታቸው ይሄዳሉ። ወደ ሶስቱም የመንግስት ዊንጎች ወይም ክንፎች ይላካሉ። ምን ማለት ነው? ይሄ ኮንስቲትዩሽን ህጉን ከሆነ ወደ ህግ አውጪው፣ ትግበራው ላይ ችግር ካለበት ወደ ህግ ተርጓሚው፣ ወይም የአፈጻጸም ችግር ካለበት ወደ አስፈጻሚው ይሄዳል ማለት ነው። ይሄ ማለት ግን ባለድርሻ አካል መንግስት ብቻ ነው ማለት አይደለም። እናንተም እዚህ ያላችሁ ራሳችሁን የቻላችሁ ፈጻሚዎችን የምትሆኑበት ሁኔታ ሊፈጠር ይችላል። መንግስት በዚህ ሂደት ውስጥ በደህንነቱ ሎጂስቲክሱን በማመቻቸቱ የክልልና የፌዴራል መንግስታት ህዝቦቻችን ከወረዳ ተነስተው በሰላም እዚህ መጥተው ምክክራቸውን አድርገው የፈጀውን ጊዜ ቆይተው በሰላም ወረዳቸው፣ ቀበሌያቸው እስኪመለሱ ድረስ የፌዴራልና የክልል መንግስታት ኃላፊነት አለባቸው። ስለዚህ ይሄ ደህንነትና ሰላም ማለት ነው። እዚህ በሚቆዩበት ጊዜ የፈጀውን ጊዜ በሚቆዩበት ጊዜ ጤናቸው፣ አዳራሾቹ ምቹ መሆናቸው፣ ለአካል ጉዳተኞች ምቹ መሆናቸው፣ ለሴቶች ህፃን ይዘው ለሚመጡ ምቹ መሆናቸው፣ የህፃናት መቆያ ስለመኖሩ፣ የእምነት የመስገጃ ቦታዎች፣ የጸሎት ቦታዎች ስለመኖራቸው፣ ጤናዎቻቸው የቆዩበት ጊዜ የፈጀውን ሚፍጅ ጤናዎቻቸው በሞባይል ክሊኒኮች፣ በስታንድ ባይ ሆስፒታሎች ወይም ዋርዶች እስከ መጨረሻው ድረስ በትክክል ስለመሄዳቸው በአጠቃላይ የምክክር አውዱ ለሁሉም የተመቻቸ እንዲሆን በማስቻሉ ሂደት ላይ የፌዴራልና የክልል መንግስታት ሚናቸው እጅግ ከፍተኛ መሆኑን ትራንስፖርት ይሁን እና ሌሎችም ግድ ሁላቸውንም ዘርዝሬ ባልጨርሳቸውም ለዚህ ላይ መንግስት ከምን ጊዜውም በላይ ዝግጁ መሆን እንዳለበት ያሳወቅንበት መድረክ ነው። ይህ እንግዲህ ቅድም እንዳልኩት 4000 ተሳታፊዎች የሚታደሙበት የመክፈቻና የምልዓተ ጉባኤ ማነው የመዝጊያ አዳራሽ ያስፈልገዋል። 500 ተሳታፊዎች ያሏቸው የስራ ቡድኖች ይኖራሉ። 80 እያንዳንዳቸው 50 ተሳታፊዎችን የሚይዙ እነኚህ ሁሉ ነገሮች እንግዲህ እኔ እዚህ ላይ ቆሜ እንደምናገረው ቀላል አይደለም። ይህን ሎጂስቲክስ 8ቱም ኮሚሽነሮች በከፍተኛ ኃላፊነት ስራ ተከፋፍለው እየሰሩበት ያለ ነው። የእኛ ሀገር የሀገራዊ ምክክር ኮሚሽን ሂደት ለየት ያለ ነው። ከታች ነው የጀመረው፣ ከታች ነው አጀንዳ የሰበሰበው። ስለዚህ ሂደት በጣም በርካታ አጀንዳ ይዞ ነው ወደ ላይ የወጣው እና ተሳታፊዎቻችን የወረዳ አርሶ አደር፣ አርብቶ አደር፣ ቅድም የጠቀስኳቸው ማህበረሰብ ክፍሎች ናቸው። አሳታፊነታችን የፈለገውን ነገር ጉግል ብታደረጉና ብታዩ እንደኛ 4000 የደረሰ የለም። እኛ ሪካርድ ለመስበር ወይም ጊነስ ቡክ ኦፍ ሪከርድስ ላይ ለመውጣት አይደለም ቁም ነገሩ። በተለየ ሁኔታ ምናልባት ከናይጄሪያ በስተቀር ዳያሎግ ያደረጉ ሀገሮች በሙሉ የኢትዮጵያን ሕዝብ ቁጥር የያዙ አይደሉም። እኛንን 130 ሚሊዮን ሕዝብ ይዘን የተነሳ ነው። እኛንን በዚህ አዋጅ መሰረት አካታችና አሳታፊ ሁኑ ተብለን ሙሉ ኃላፊነት ይሰጠን። ስለዚህ አካታችና አሳታፊ ስንሆን እናንተን ላይ ያላችሁትን ክሬም መሪዎች ብቻ ይዘን ሌላውን ትተን ገበሬው ምን ያደርጋል ወይም አርብቶ አደሯ ምን ታደርጋለች በሚል ሳይሆን ሁላችንም ይዘን ነው የወጣ ነው። ይሄ በጣም የተለየ ያደርገናል። ለዚህ ነው ቁጥራችን በጣም ከፍተኛ ያስመሰለው። ለዚህም ነው ምክር ቤቱ 4001 ላይ ቦታም የለንም አንችልም፣ ነገር ግን በ500 ቡድን ግን ስራችን እንሰራለን ብሎ የተነሳው በዛ ምክንያት ነው። ይህን ሁሉ የድምፅ የህትመት እና የጽሁፍ በአጠቃላይ እና የቪዥዋል ዳታዎቻችንን ግን በዲጂታላይዜሽን በሚገባ እየሰነድን ነው። ስለዚህ እነኚህ ወረቀቶች ነገ ጠዋት የሚበተኑ አይደሉም። እነኚህ ወረቀቶች እነኚህ ሁሉ ዶኩሜንቶቻችን የኢትዮጵያ ህዝቦች ጂንካ ላይ ምን ተባባሉ ወይም አረብቲ ላይ ምን አሉ ወይም ሌላ ቦታ ያለንባቸው የተለያዩ አካባቢ ፊልቱ ላይ ምን ተባባሉ ብንባባል ዳታዎቻችን ነገ ጠዋት ይወጣሉ። ስለዚህ ነገ የሚቀጥለው ትውልድ በዚህ ጊዜ የነበሩ ወንድም አባቶቻችን እናቶቻችን ምን ተባብለው ነበረ፣ የትኞቹ ላይ የትኞቹን ተግባራዊ ያደረጉ የሚለውን ነገር ለማየት ይሄ ዲጂታላይዜሽን በጣም ይጠቅማልና ስለዚህ ከዘመኑም ጋር መሄድ ስላለብን
ይህንንም በሚገባ ሰንደን በመጨረስ ላይ ነው። ሂደቱንም ነው በዚሁ ሂደት የሚኬድበት ይሆናል እና እንግዲህ በእኔ በኩል ያለችው ይህችን ትመስላለች።